ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ። አብራችሁኝ ቆዩ። ኢትዮጵያ ዓለም አቀፍ ስብሰባዎችን የምታስተናግድበት የቱሪዝም ጉልበትን አግኝታለች። የመደመር መንግስት ቱሪዝምን የህዝብ ቋንቋ በማድረግ ከቅርስነት ወደ ቁርስነት በመቀየር ከፍተኛ የኢኮኖሚ ምንጭ ማድረግ ተችሏል። መላው ኢትዮጵያ አቧራን ለብሶ የከረመውን አቅም አራግፎ ይህንን አይን የገለጠ መሆኑን አሳይተዋል። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን በረራ ጀመረ። የኢትዮጵያ አየር መንገድ ግሩፕ ያካሄደ ባለው የኔትወርክ ማረፊያ ስራ ወደ ፈረንሳይ ሊዮን አዲስ በረራ አገልግሎትን በትላንትናው ዕለት አስጀምሯል። አዲሱ የሊዮን በረራ መጀመሩን ተከትሎ የኢትዮጵያ አየር መንገድ ወደ ፈረንሳይ የሚያደርገውን የመዳረሻ ቁጥር ወደ 3 ከፍ ማድረጉንም ችሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው አዲሱ የሊዮን በረራ ወደ ፈረንሳይና አፍሪካ መካከል ያለውን የንግድና የቱሪዝም የባህል ትስስር ይበልጥ ማሳደግ እንደሚችልም ጠቅሰዋል። የባህር በር እጦት በአንድ ወደብ ላይ መገኘት መቻሉን ተገልጿል። ይህንን ያስከተለው ሁሉም አቀፍ ተጽዕኖ ላይ ያለውን የባህር በር ጥያቄን የመደመር መንግስት በአዲስ ምዕራፍ አንስቶታል። የሌሎችን ሉዓላዊነት በማስከበር በጋራ ተጠቃሚነት ላይ የተመሰረተውን ዲፕሎማሲያዊ ጥበብን በመጠቀም የባህር በር ፍላጎትን ማሳካት እንደሚቻል ተነግሯል። ኢትዮጵያ የአሰብ ወደብን በተግባር ያጣችው የኢህአዴግ ሰራዊት አዲስ አበባ ሲቆጣጠርና የኤርትራ ህዝባዊ ነጻነት ግንባር አስመራንና አሰብን ሲይዝ ነው። በወቅቱ የነበረው የኢትዮጵያ ሽግግር መንግስት ኤርትራ የራሷን ዕድል በራሷ እንድትወስን በመፍቀዱም አሰብ በኤርትራ ቁጥጥር ስር ወደቀች የሚለው የታሪክ ጥፋት የቅርብ ጊዜ አሳዛኝ እውነታ ነው። ይህ ሀቅ ከ27 ዓመታት በኋላ የህዝብ ቁጥር ይጨምሯል። የባህር በር ማጣቴ በኢኮኖሚ የሚሆን በደህንነቴ ላይ ትልቅ ፈተና ደቅኗል ያለው የመደመር መንግስት የኢትዮጵያን የባህር በር የማጣት አጀንዳን ሀገራዊ ደህንነትን የማረጋገጥና ብሔራዊ ጥቅምን የማስከበር የህልውና ጥያቄ አድርጎ አንስቶታል። በእርግጥ ይህ ጥያቄ የሌሎች ሀገራትን ሉዓላዊነት ከመጋፋት ይልቅ በጋራ ተጠቃሚነትና ቀጠናዊ ሰላምን ማረጋገጥ ላይ ታሳቢ አድርጓል። ፕሮፌሰር ያዕቆብ አርሳኖም የኢትዮጵያ የባህር በር ጥያቄ መልስ ማግኘት ለኤርትራም ይሁን ለቀጠናው የሚሰጠው ፋይዳ ትልቅ ስለመሆኑ ይናገራሉ። የባህር በር ኢትዮጵያ ያስፈልጋታል ነው። ለኤርትራም ባህር በሩን መጠቀም አለባት። እንግዲህ ኤርትራ ባህር በሩን የምትጠቀመው የኤርትራ አስተዳደር ባህር በሩን የሚጠቀመው የኢትዮጵያን ኢኮኖሚ ይዞ ነው። ከዛ ውጭ ሊጠቀም አይችልም። ኢትዮጵያም ደግሞ ኢኮኖሚዋን ለማዳበር
ያንን ባህር በር መጠቀም በጣም ተገቢና አስፈላጊ ነገር ነው። ስለዚህ ለአካባቢው ልማት አሁን ኤርትራ ላለችበትም ለኢትዮጵያም ባህር በሩን ሆነ አልሚ በሆነ በኩል መንገድ መጠቀም ተገቢ ነገር ነው። የኢትዮጵያ እድገት እንቅልፍ የሚነሳቸውም ታሪካዊ ጠላቶቿ የውስጥ ባንዳዎችን ከማስታጠቅ እስከ የገንዘብ ድጋፍ በማድረግ ህጋዊ ጥያቄዋ እንዳይሳካም መሰናክሎችን መፍጠራቸው አልቀረም። ኢትዮጵያ ከባህር በር ማላቅ የብዙ ዓመታት የቤት ስራ ነው። ዝም ብሎ በአንድ ጊዜ መጣ አይደለም። መጀመሪያ ያደረጉት እነዚህ የኢትዮጵያ ታሪካዊ ጠላቶች የምንላቸው ፊት ለፊት መግጠም ነው የሞከሩት። አቶ ኢትዮጵያ መዋጋት በቀይ ባህር በኩል ተሸንፈው የተመለሱት ሲያዩት ግን ኢትዮጵያ ማሸነፍ እንደማይችሉ እርግጠኛ ሆኗል በወቅቱ። ስለዚህ በሲስቴም በመገዝገዝ በእኛው በኢትዮጵያውያን እኛ በሆኑ ሰዎች ኢትዮጵያን በሚመስሉ ኢትዮጵያውያን የሆኑ ነገር ግን አስተሳሰባቸው ሌላ ቦታ የሆኑ ወገኖችን በመጠቀም ኢትዮጵያ ከባህር በር ራቅ እንድትል የማድረግ ስራ ተሳክቶላቸዋል። ኢትዮጵያ ለዓመታት በሚገባ ልክ እንዳታድግ የባህር በር እጦት ምክንያት በመሆኑ እንዲሁም በአንድ ወደብ ላይ ጥገኛ መሆኗን ታሳቢ በማድረግ በብዙ ኢትዮጵያውያን ልብ ውስጥ ለዓመታት ተዳፍኖ የነበረው የባህር በር ጥያቄ በመደመር መንግስት በኩል እንደ አዲስ መነሳቱም አንድም የኢትዮጵያን ትንሣኤ የሚያበስር መሆን መጀመሩ ተስፋ ሲሆን፣ እንዴት ዲፕሎማሲያዊ ጥበብ ታክሎበት ኢትዮጵያ ፍላጎቷን ታሳካ የሚለው ቀጣዩ የቤት ስራ ሆኗል። እንግዲህ ባህር በር የለንም ማለት ነው። ኢትዮጵያ ባህር በር የላትም ማለት ነው። ባህር በር የላትም ማለት እንግዲህ ብዙ ነገር የላትም ማለት ነው። እንግዲህ ዋጋውን በዛ መተመን ይቻላል። ጥያቄው በአሁኑ በማቴሪያል ዋጋ ብቻ ሳይሆን በአጠቃላይ ለኤርትራና ለኢትዮጵያ ሕዝብ የዚህ የባህር በር በጋራ የመጠቀም ለወደፊት የማልማት የሁለቱም ህብረተሰብ ልማት እና እድገት ብልጽግና ከፍ የሚያደርግ ስለሆነ በዛ አቅጣጫ ነው አስቦ መስራት የሚያስፈልገው ብዬ አስባለሁ። ዲፕሎማቲካሊ ነው እንዴት እናገኘው ኢንቴግሬሽን። በመሰረቱ እነዚህ የምስራቅ አፍሪካ አገራት ኢንቴግሬትድ ሆኖ መኖር የሚችሉበት ሪጂናሊ ኢንቴግሬትድ የሚሆኑበት ሲስተም ነው የሚያስፈልገው እና በመግባባት በመነጋገር በመወያየት ፖዚቲቭሊ ዊን ዊን በሆነ መልኩ ምክንያቱም we have other source ስናጋራ ደግሞ አክሰስ ሊሰጥ የሚችለው ጨዋማ የሆነውን ውሃ ከነሱ መጋራት አለብን። ስለዚህ በጋርዮሽ በመግባባት ልናደርግ እንችላለን። ኢትዮጵያ በባህር በር ባለቤትነቷ በኩል በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚታዩ የጸጥታ ስጋቶችን ለአብነት ያህልም የባህር በር ዘረፋና ህገወጥ የሰዎች ዝውውርን ለመከላከል የምታደርገውን አስተዋጽኦ የላቀ ይሆናል። ጠንካራ የባህር ኃይል ያለውና የተረጋጋ ኢኮኖሚ መሰረት የገነባ ሀገር በቀጠናው መኖሩም ለጎረቤት ሀገራትም ጭምር አስተማማኝ የደህንነት ጋሻ ይሆናል። በአጠቃላይ ይህ ጥያቄ የ130 ሚሊዮን የሚጠጋ ህዝብን የወደፊት ዕጣ ፈንታን ከቀጠናው የጋራ እድገት ጋር የማስተሳሰር ስትራቴጂያዊ እይታ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ